ታች ዋናው ሌላ ከእስር ቤት እንድትወጣ የኢትዮጵያ ህዝብ ዓለም በሙሉ እንዲደረስ የኢትዮጵያ ህዝብ ብቻ አይደለም መዳሞች ሳይቀር አረቦች ሳይቀር በእሷ ጉዳይ ላይ ያልተሳተፈ ሰው የለም። ኢትዮጵያ ብቻ አይደለም ኤርትራዊ ብትሉ አረቦች ብትሉ ተሳትፈዋል። ያ ነገር በሙሉ ያደረገችው በመጀመሪያ ደረጃ አንደኛ ደረጃ የምትባለው ከአላህ በታች ፋሲካ ናት። ከዛ በኋላ ህዝቡ ቪዲዮን ቆራጦ ቱንቦታ አድርሶታል። መዳሞች አሳይተዋል። ብዙ ሰው ወርደተዋል። ነገር ግን ያ ሁሉ ስትለፋ ያ ሁሉ ስደክም ሌላ ኑር ሰቦ ከስር የተፈታች ቀን ፋሲካ በዚህ ጉዳይ ላይ ምንም የምታውቀው ነገር የለም። የፈለገ ነገር ብትበድል የፈለገ ነገር ብታረግ የሰው ልጅ ሁሌ ስህተት ይሰራል። የሰው ልጅ ሁሌ አለ ስህተት ኑሮ አያውቅም። አላህ ብቻ ነው የማይሳሳተው እንጂ እኛ ሰዎች ስንባል ሁሌ ስህተት እንሰራለን። ስለዚህ እዛ ቀን ወላሂ ነው የምላችሁ ቤተሰቦቿ ሚያውቁ ቤተሰቦቿ ቢሆን እኔ ለሌላ ኑር ሰቦ ቤተሰብ ለመንካት አይደለም ሚያውቁ ቤተሰቦቿ ቢሆኑ የፈለገ ነገር ይሁን የፈለገ ነገር ይፈጠር ፋሲካ ነይ ዛሬ ሌላ ልትመጣ ነው ኢትዮጵያ ልትገባ ነው። ነገር ግን ካሊድ ልትመጪ አይፈልግም ብሎ ቢነግሯት እሺ አይ ልጃችሁ ችግር ላይ ከምትወድቅ ምክንያቱም እዛ ጋር እንትን ወረቀት ምናምን ያስተካከለው ወንድም ካሊድ ነው። አላህ ይጀዛው ይክፈለው። እንደዚህ ነገር ተፈጥሯል። ልጃችን እንድትወጣ ህዝብ ዘንድ እንድትደርስ ያደረግሽው አንቺ ስለሆንሽ ነይ ደስታችን ተካፈይ ቢሏ ደስ ይል ነበር። ግን ዛሬ ፋሲካ ምን አለች? በየጊዜ ስጽፍላቸው ምን ስላልቸው ስደውላቸው ወንድሞቿ መረጃ ይሰጡኝ ደበቁኝ። በመጨረሻ ሳስጨናንቃቸው ጊዜ ሌላ የወጣችው ሰኞ ነው አይደል ማክሰኞ ነው ብሎ ነው የነገሩኝ። ለምን እንደዚህ ያደርጓታል? ውለታዋ ይሄ ነው ወይ? አሁን ህዝብ በሙሉ ተነስቶ ሲንጫጫ ለምን ሰውን ያሳመመው ምንድነው? ወንድም ካሊድ ነው። ወንድም ካሊድ ፋሲካ የምትመጣ ከሆነ እኔ ከዚህ እወጣለሁ ብለዋል። እኔ ቁጭ ቤ ላይቭን የተከታተልኩኝ ነበር። ብዙ ሰው አልተኛ። ሁላችንም ቁጭ ብለን ነው ሌላ የምንጠብቀው ነበረው። ለምን? ደስታችን ስለሆነ ምንፈልገው ነገር ስለሆነ እህታችን ስለሆነች አካላችን ደማችን ስለሆነች ተስፊሽ ሀረርጌ ትምጣ ሲለው ጊዜ አይ እሷ ከመጣች እኔ ላይቭ ዘግቼ እወጣለሁ ነው ያለው። ለምን? መቀጣት ካለባት ፋሲካ ማንም አይደለችም፣ ሰው ናት አይደል? ታናሹ ናት እንጂ ታላቁ አይደለችም። የልጆች እናት ናት። መቀጣት ካለባትም በሽማግሌ ፊት ትቀጣለች። ይቅርታ ጠይቅ ከሆነ ይቅርታን ትጠይቃለች እንጂ በዚህ ልክን በሷ ላይ ያልሆነ ነገር መስራት አግባብ አይደለም። ህይወት ሁሉ ነገር ያላህ የቀደረው ነው። ፋሲካ በምን አቅሟ ነው የሱ ትዳር እንዲበተን ድርጅቱ አልሆነ ላይ እንዲሆን ያደረገችው? በምን አቅሟ ነው? ዙዙ ደግሞ ጥቅም አግኝታበታለች። ሌላ ኑር ሰቦ ሚዲያ ላይ ምን እሷ እኮ ሌላ ኑር ሰቦ የሌላ ኑር ሰቦ ጉዳይ ሳትይዝ በፊት እኮ ዩቲዩብ ላይ ታዋቂ እኮ ናት። ቡታጀራ ላይ የታወቀች ታዋቂ እኮ ናት። እሷና ለምለም ማንኑ ሰው ያውቃቸዋል። ለምለም የተንቢና ፋሲካ ማያውቃቸው ህዝብ የለም ሚዲያ ላይ። ለምን? ዩቲዩብ በጣም ኃይለኛ ነው የሚሰሩት። ንግድ አለም ላይ ናቸው። ቁጭ ብሎ አይውሉም። ንግድ ይሰራሉ። አርቢያን መጅሊስ ያከፋፍላሉ። ሙሉ የቤት ዕቃ ያከፋፍላሉ። በዛዛ ታዋቂ የሆነች ልጅ ናት። ሌላ ኑር ሰቦ ሚዲያ ላይ ስላወጣቻት ዩቲዩብዋ ምንም የጨመረ የቀነሰናት ነገር የለም። ማን ሰው ዩቲዩብ እንደሚሰራ ነው በዩቲዩብ ላይ ለቀቀችው። ሰው ቆራርጦ ለቆታል እንጂ ለምንድን ነው ግን አንዳንድ የራስ ወዳጅ ሆነን የሰውን ሞራል የምንነካው? ለምን በዚህ ልክ? ለምን በሷ ላይ እና እናንተ እዛ ጋር ላይቭ ላይ ቁጭ ያላችሁት አለ ጥቅም ነበር እንዴ? እያንዳንዳችሁ ጊፍት የተሰጣችሁ አይደል ቁጭ ያላችሁት? ስለዚህ እሷ ዩቲዩብ ብትሰራ ምን ችግር አለው? እናንተ በቲክቶክ ጊፍት ያገኛችሁ አይደል? ትላንት ብር ሰበስቡም ሆነ ዛሬም ሆነ ጊፍት ያገኛችሁ እኮ ነው። እሱን እኛ የሚያገባን ነገር የለም። ሀይጀዛችሁን አላህ ይክፈላችሁ። ነገር ግን ፋሲካ በዚህ ልክ ለምን? ሁላችሁ ወላሂ ለፋሲካን ይቅርታ መጠየቅ አለባችሁ። ምክንያቱም ምንም ያደረገ እሷ ጠቀመች እንጂ የጎዳች ነገር የለም። ለምን ከእሷ ጋር እንደተያያዘችው አላውቅም። ጎበዝ ነጋዴ ናት። ጎበዝ ሰራተኛ ናት። ለቤቷ የምትኖር የአረብ ሀገር ሴቶች ጥሩ ደረጃ እንዲደርሱ ብር እንዲይዙ የምታደርግ ሴት ናት። እንደኔ የሌላ ሰው ሀሳብ እኔ አላውቅም። ፋሲካ
በዚህ ልክን መበደል አልነበረባቸውም። በተለይ ቤተሰቦቿ ወላሂ ለፋሲካን ይቅርታ መጠየቅ አለባቸው። የሌላ ኑርሰቡ ቤተሰብ ለፋሲካ ይቅርታ መጠየቅ አለባቸው። ወንድሞቿን ቢሆን ወንድሞቿ እንኳን በስነሳ ስልክ ማውራት አይችሉም አልነበረም እንዴ? ዛሬ እሷ እንድትመጣ የሚደብቁት ለምን? ጥሩ ስለዋለች በማታ ሂዳ እዛ ጋር ልጆቿ ጥላ ትዳርዋ ጥላ በማታ ሂዳ ወዲና ወዲህ ስለተከራተች ነው መጨረሻ መልሷን ምስጋናዋን ይሄ የሚሆነው። ወላሂ አግባብ አይደለም። እንደ ሰው ቆም ብላችሁ አስቡ። እንደ ሰው ቆም ብላችሁ አስቡና ጥሩ ምላሽ ስጡ እንጂ ለፋሲካን ይሄን የሚገባት ነገር አለ። ወላይ ፋሲካ በመጀመሪያ ደረጃ ቦታው መገኘት ያለባት ፋሲካ ነበረች። መመስገን ያለባት ፋሲካ ነበረች። እኔ ብቻ አላቅም። እኔ በጣም ነው የተሰማኝ። ወላይ በጣም ተሰምቶኛል። ለሁሉም ሀቅ አለ። አንዳንዴ የተደበቀ ሀቅ ሲወጣላችሁ እንደዚህ እኮ ነው። ስለዚህ ከሰው መቼ ምንም አይጠበቅም። ፋሲካ እህታችን ከአላህ ታገኘዋለሽ። ለአላህ ብለሽ ሰርተሽዋን ከአላህ ታገኘዋለሽ። ግን አንዳንዴ የሰው ምላስ አጥንት የለውም ግን አጥንት ይሰብራል የሚባለው እውነት እኮ ነው። እንኳን አንቺ ያ ሁሉ የለፋሽ ያ ሁሉ የደከምሽ አንቺ ተውና እኛ ተሰምቶናል። በቃ ወንድም ካሊድ መግባት የለባትም ሲል ሁላችንም ነው የተሰማን። ለምን የፈለገ ነገር ቢፈጠር ህዝብ ይከታተላል። ስንት ሺህ ህዝብ ነው እዛ ቁጭ ብሎን ላይቭ የሚከታተለው የነበረው። ስለዚህ እንደዛ አይነት ቃላት መናገር አልነበረበትም። ምክንያቱም ህዝቡን አስቆጥቶታል። አንቺ ካላህ ታገኘዋለሽ። ለአላህ ብለሽ ሰርተሽዋል። አጅርሽን ካላህ ታገኘዋለሽ። እንኳን ሌላ ኑር ሰው በወጣች ልፋትሽን ውጤት አፍርተዋል። ድካምሽን ውጤት አፍርተዋል። የሰው ልጅ የሆነ ነገር ሰርቶ ደክሞ ውጤታማ ሲሆን ነው በጣም ያምረው። ስለዚህ አንቺ ከማንም በላይ ከምንም በላይ ደስተኛ ነሽ። ምክንያቱም ሚዲያ ላይ ያወጣሽው ነገር ፍሬ አፍርቶ ሌላ ኑር ሰው ከቤተሰቦቿ ተቀላቅላለች። ስለዚህ ፋሲካ እህታችን እንኳን ለአንቺ እንኳን ደስ አለሽ እና እንኳን ደስ አለሽ። ሁሉም ነገር በቅርታና አሳልፉ። ስለዚህ በፋሲካ ላይ አስተያየት ካላችሁ ኮሜንት ስራ አስቀምጡ። እኔ በጣም ስለተሰማኝ ነው ቪዲዮ የሰራሁት። ምክንያቱም የዛ ቀን አልፈነው ገና ሌላ ላይቭ ገብቶ ሌላ ነገር ስላወሩ ነው በጣም የተሰማኝ። እወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።